ሩታ ያኔ የጎዳትን ጉዳት ዛሬ መልሰ በይቅርታ ሰበብ እንድትጎዳት ስለማልፈልግ ሩታ ጋር እንድትደርስ አልፈልግም። አብርሽና ሩታ ታርቀው ልጆቻቸውን በፍቅር ሊያሳድጉ እንደሆነ ሁላችንም የምናውቀው ነገር ነው። ዛሬ መተ እንደ አዲስ ይቅርታ በሚል ሰበብ አሁንም ወደ ህይወታቸው ገብተ እንድትረብሽ በምንም አጋጣሚ አልፈልግም። በቃ ይቅርታ ከጠየቅ ሩታ ጋር አትድረስ፣ አብርሽ ጋር አትድረስ። ሄርሜላን ሳስተዋውቀው ከሄርሜላ ጋር ፍቅረኛ ይሆናል ወይ ደግሞ እንደዚህ ደረጃ ውስጥ ይደርሳልን ብዬ አይደለም ያስተዋወቅኩት። እኔ ጀስት ከሩታ ጋር ሰላም ስላልነበረ ስለከፋውም ከሩታም ስለተለያየ ስለተጣላ ነበረ ከሄርሜላ የሚያስተዋወቅኩት እና ደግሞ ጓደኛ የሚያስፈልጓል ብዬ በቃ ሌላኛ ያሰብ ነው አይደለም እግዚአብሔር ያሰበው ነው የሚሆነው። እነሱም ተቀራረቡ፣ ብዙ ላይፍ አሳልፉ፣ ጓደኛሞች ሆኑ፣ ከጓደኛሞችም አልፎ ፍቅረኛሞች ሆኑ፣ ከፍቅረኛሞችም አልፎ ቀለበት አስሮላት ነበረ። ግን ይሄንን ሁሉ ይፈጠራል ብዬ አልነበረም። ከመጀመሪያው ደግሞ ያስተዋወቁት ኖርማል እንደ ጓደኛ ይሆናል። ያው ሰው በመለማመድ ብዙ ነገር ይፈጠራል። እኔም ደስ አለኝ፣ ምክንያቱም ማንም አጠገቡ ስላልነበረ ሩታም ኤፍሬምም ብዙ ነገር እያደረጉበት ስለነበረ ከሄርሜላ ጋር እንዲሆን ፈለኩ። ሄርሜላ ንጹህና ደስ የምትል ሰው ስለሆነች ማለት ነው። እና አሁንም ደግሞ ሳየው አብርሃም ከሩታ ጋር መሆን እንደሚፈልግ እና ደግሞ ሩታ ምርጫው እንደሆነች እያየው ስለሆነ የሱን ምርጫ ልተውለት ብዬ በሱ ምክንያት ያስቀየምኳቸውም ሰው ኤፍሬም የልጅነት ጓደኛ እንደሆነ ታውቃለህ፣ ሩታም ደግሞ ብዙ ነገር እንዳሳለፍን ታውቃለህ ሩታ ጋር እና ሰላሙና ደስታ ያለበት ቦታ እነ ኤፍሬምና እነ ሩታ ጋር እና ከልጁ ጋር ስለሆነ ብዙ ጊዜ ተከታተሉ ደስታ ከማጋ ነው ምናምን ብለን ጠይቀናል። ከዚህ ሩታና በቃ ሚስቱ ጋር እንደሆነ እና ከወንድም ጋር እንደሆነ አረጋገጥኩ። እኔም ደግሞ በሱ ምክንያት አስቀየምኳቸው ኤፍሬምም ሩታም ሆነ ይቅርታ ጠየቅኩ። ሰላም ውድና የተከበራችሁ የቤኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ያው ትንሽ ጊዜ ጠፍቻለሁ፣ ትንሽ አሞኝ ነበር፣ የራሴን ህመም እያስታገስኩ ነበር። ያው ምናልባት በውስጥ ለጠየቃችሁኝ መልሼላችኋለሁ። አሁንም እግዚአብሔር ይመስገን ሙሉ ባይሻለኝም ግን ደህና ነኝ። ዛሬ ግን በአንድ ነገር መጥቻለሁ። ማየውም ነገር ደስ ስላላለኝ ግዴታ መውጣት ስለነበረብኝ ወደ እናንተ መጥቻለሁ ማለት ነው። ዛሬ ወደ እናንተ ስመጣ አቤልን ለማናገር ነው። ሩታን ይቅርታ ጠይቆ ወደ ሩታ እንደተመለሰ ሁላችንም የምናውቀው ነገር ነው። ያ ነገር ግን እኔ ደስ አላሰኘኝም። አቤል ከልቡ እንዳልሆነ ነው እየተረዳሁት ማለት ነው። አብዛኛው ነገር እንዳለ ውሸት እንደሆነ የማስመሰልና እያንዳንዱ ነገር ከልቡ እንዳልሆነ ነው እየተረዳው ያለሁት። ስለዚህ በዚህ ልክ ማስመሰልና በዚህ ልክ መዋሸት ለምን እንደፈለገ ሩታንስ ከዚህ የበለጠ መጉዳት ለምን እንደፈለገ ለኔ አልገባኝም። ስለዚህ አቤልን ቀጥሬዋለሁ፣ እየመጣ ነው። ሁሉም ነገር በስነ ስርዓት የምጠይቀው ይሆናል። ከልቡ ተጸጽቶ ሩታ ላይ ያደረገው አብርሽ ላይ ያደረገው ነገር የምር ተሰምቶት ሩታና አብርሽን አንድ ለማድረግ ከሆነ በጣም ደስ ይለኛል። ለምን ብትሉ እኔ የምፈልገው ሩታና አብርሽ አንድ ሆነው ልጆቻቸውን በፍቅር እንዲያሳድጉ መልካምን ጊዜ አብረው እንዲኖሩ ነው እንጂ የምፈልገው ተለያይተው አንዱ ተጎድቶ ወይ ሩታ ተጎድታ ወይ አብርሽ ተጎድቶ ማየትን አልፈልግም። ስለዚህ ያንን ነገር የምር አስቦ ከሆነ በጣም ደስተኛ ነኝ። ለምን ብትሉ የምር ከዚህ በፊት አቤልም ለሩታ መጥፎ ሰው አልነበረም። ለሷ ሲል ብዙ መስዋዕትነት የከፈለ ልጅ ነውና ዛሬ ላይ ነው ተቀይሮባት በዚህ ልክ የሩታን መውደቅ የሩታን መጥፎ ነገር ሊመኝ የቻለው። ስለዚህ አሁን ላይ የምር ከልቡ ተሰምቶት ከልቡ ይቅርታ መፈለጉ በጣም ደስ የሚያሰኝ ነገር ነው። ግን አላመንኩትም። እውነቱን ስነግራችሁ አቤል ሩታን ይቅርታ የጠየቃት የምር እያስመሰለ እንደሆነ ነው የተረዳሁት። ለምን ብትሉ እኔ እንጃ ብቻ ትክክል ሆኖ ሊታየኝ አልቻለም። ለሄርሜላ በዛ ልክ ሲታገል የነበረው ለሄርሜላ ጠበቃ ለሄርሜላ አትንኳት ምንም በቃ ብዙ ነገር ያልፈጠረ ልጅ አሁን ላይ በአንድ ተቀይሮ የሩታን መልካም ነገር እመኛለሁ ቢል እንደኔ
የማስመሰልና የውሸት ነው ብዬ ነው የማስበው። ስለዚህ አሁንም ሩታ ጋር እና ኤፍሬም ጋር የሆነ ነገር ማወቅ የሚፈልገው ነገር ወይም ደግሞ መረዳት የሚፈልገው ነገር አለ ብሎ ስላሰበ እንጂ በዚህ ልክ እኔ እንጃ ለሩታ መልካምን ነገር ያስብ ልጅ ነው ብዬ አላስብም። አዎ አቤልም እየመጣ ነው። አቤል እንዴት ሰላም አለን? እግዚአብሔር ይመስገን። እንኳን መጣ ነው የሚባለው። ደህና ቆየኸኝ ነው? ረጅም ጊዜ ነበር። እኔም አንተም እንደዚህ አብረን ቆምን ከተገናኘን ካወራ በጣም ረጅም ጊዜ ነው። የምር ስደውልልህ አክብረኸኝ ስለመጣ በጣም እጅግ አድርጌ አመሰግናለሁ። ትልቅነትህን ያሳየኝ ላወራ እፈልጋለሁ ብዬ እሺ እመጣለሁ ስላልከኝ በመጀመሪያ በጣም አመሰግናለሁ። እና ደህና ነህ? ሁሉ ሰላም? አቤት ሰላም። እሺ አቤላ፣ ሩታን ይቅርታ ጠይቃታል። ያ ደስ የሚያሰኝ ነገር ነው። እኔ የምፈልገው ነው። ከዚህ በፊት አንተና ሩታ መሀል ላይ ብዙ ግጭቶች ተፈጥሯል። ብዙ ነገር ሆናችኋል። ግን ደግሞ ለሩታ ያኔ እኔ ሳቀ ብዙ መስዋዕትነት የከፈልክ ለሩታ የምትታገል መልካምነቷን የምትወድ ማንም ሰው መጥቶ እንዲጎዳት ማትፈልግ ሰው ነበር። በየሆነ አጋጣሚ ቅጽበት ተቀየረ። ሩታን ለመጉዳት ከኤርሜላ ጋር ወግነ አብርሽና ኤርሜላ አንድ ለማድረግ ብዙ ነገር ያ ነገር እኔ እናንተን አጋጭቶን ነበር። ዛሬ ላይ ግን አንተ ተመልሰ ሩታን ይቅርታ ጠይቀ ያደረኩን ነገር ልክ አይደለም ስትል ላምነ አልቻልኩም። ገብቷል? እንደ ሰውኛ አሁንም እያስመሰልክና ሩታን ለመጉዳት ኦም ብለ እያደረክ ነው እየመሰለኝ ያለው። ሰው የለም ምን መሰለ ቢኒያም፣ ሰው እንደ መልኩ አስተሳሰቡ ይለያያል። ሁሉም መልክ ስለሚለያይ አስተሳሰቡ ይለያያል እና ስለዚህ አንተ ያሰብከው በራስ መንገድ ልክ ሊሆን ይችላል። ምናልባት አቤላ እንደዚህ ከሩታ ጋር እንደዚህ ሰጣ ገባ ገብቶ እንዴት ማንዴ ከሩታ ጋር ሊታረቅ ይቅርታ ሊጠይቅ ሰላም ሊያበርድ ቻለ ልትል ብለህ ታስባለህ። ልክ ነህ። ያው እኔ ግን ዋናው ነገር ከሩታም ሆነ ከኤርሜላም ከማንኛውም ሰው ጋር እንደዚህ ነገር ውስጥ የገባሁት በአብርሃም ጉዳይ ነው፣ በራሴ ጉዳይ አይደለም። በራሴም ጉዳይ ከማንም ጋር አልተጣላሁም ወይ ደግሞ ከማንም ስጣላ ማንም ያየኝ የለም። አንተም አይተኸኝ አታውቅም። በአብርሃም ነው። አብርሃም ደግሞ የልጅነት ጓደኛዬ ነው። እሱን ታውቃለህ። አንተም ጓደኛችን ነው። ብዙ ነገር ያሳለፍን ሰዎች ነን እና ሳየው አብርሃም ደስተኛ የሚሆንበት ነገር ብቻ ነበር የምፈልገው። ገብቷል? እኔ ሄርሜላን ሳስተዋውቀው ከሄርሜላ ጋር ፍቅረኛ ይሆናል ወይ ደግሞ እንደዚህ ደረጃ ውስጥ ይደርሳልን ብዬ አይደለም ያስተዋወቅኩት። እኔ ጀስት ከሩታ ጋር ሰላም ስላልነበረ እንደ ማንኛውም ሰው ሄርሜላን አስተዋወቅኩት በቃ። እና ደግሞ ሄርሜላን 400 ኪሎ አክብርለት ምናምን ስትለኝ እንደ ማንኛውም ሰው ቢለኝ እሺ የምል ሰው ነኝ። ምክንያቱም አብርሃም ደስተኛ እንዲሆን ስለምፈልግ ብቻ ማለት ነው። እና ደግሞ በዛ ሰዓት ስለከፋውም ከሩታም ስለተለያየ ስለተጣላ ነበረ ከሄርሜላ የሚያስተዋወቁት እና ደግሞ ጓደኛ የሚያስፈልጋል ብዬ በቃ ሌላኛ ያሰብነው አይደለም እግዚአብሔር ያሰበው ነው የሚሆነው። እነሱም ተቀራረቡ፣ ብዙ ላይፍ አሳለፉ፣ ጓደኛሞች ሆኑ፣ ከጓደኛሞችም አልፎ ፍቅረኛሞች ሆኑ፣ ከፍቅረኛሞችም አልፎ ቀለበት አስሮላት ነበረ። ግን ይሄንን ሁሉ ይፈጠራል ብዬ አልነበረም። ከመጀመሪያው ደግሞ ያስተዋወቁት ኖርማል እንደ ጓደኛ ይሆናል። ያው ሰው በመለማመድ ብዙ ነገር ይፈጠራል። እኔም ደስ አለኝ፣ ምክንያቱም ማንም አጠገቡ ስላልነበረ ሩታም ኤፍሬምም ብዙ ነገር እያደረጉበት ስለነበረ ከኤርሜላ ጋር እንዲሆን ፈለኩ። ኤርሜላ ንጹህና ደስ የምትል ሰው ስለሆነች ማለት ነው። እና አሁንም ደግሞ ሳየው አብርሃም ከሩታ ጋር መሆን እንደሚፈልግ እና ደግሞ ሩታ ምርጫው እንደሆነች እያየው ስለሆነ የሱን ምርጫ ልተውለት ብዬ በሱ ምክንያት ያስቀየምኳቸውም ሰው ኤፍሬም የልጅነት ጓደኛ እንደሆነ ታውቃለህ። ሩታም ደግሞ ብዙ ነገር እንዳሳለፍን ታውቃለህ ሩታ ጋር እና ሰላሙና ደስታ ያለበት ቦታ እነ ኤፍሬምና እነ ሩታ ጋር እና ከልጁ ጋር ስለሆነ ብዙ ጊዜ ተከታተሉ። ደስታ ከማጋ ነው ምናምን ብለን ጠይቀናል። ከዚህ ሩታና በቃ ሚስቱ ጋር እንደሆነ እና ከወንድም ጋር እንደሆነ አረጋገጥኩ። እኔም ደግሞ በሱ ምክንያት ያስቀየምኳቸው ኤፍሬምም ሩታም ሆነ ይቅርታ ጠየቅኩ እኮ። ስለ አቤል አሁን እኮ ይቅርታ መጠየቅ ደስ የሚል ነገር ነው።
ሁላችንም ጥፋተኞች ነን። ጥፋት ስናጠፋ ጥፋቱን አውቆ ይቅርታ የጠየቀ ሰው በጣም ትልቅ ሰው ነው። ግን ደግሞ እኔ ሳቅ አቤል በአንዴ እንደዚህ የምትገለባበት ሰው እንዳልሆንክ በደንብ አውቃለሁ። የምክንያትም ሰው እንደሆንክ በደንብ አውቃለሁ። ስለዚህ በአንዴ ሩታና አብርሽ አንድ ላይ ሆኖ ልጆቻቸውን እንዲያሳድጉ የፈለክበት ዋነኛ ምክንያት ምንድን ነው? ወይስ አሁንም ሩታና ኤፍሬም ጋር ተጠግተ ማወቅ የምትፈልገው ነገር አለ? አሁንም የሆነ ነገር ለማጣራት አሁንም የሆነ ነገር እንደ አዲስ ለማንሳት ፈልገ ነው? ገብቷል? ላምና አልቻልኩም። እኔ እውነቱን ስነግር ከዛ በፊት ያደረካቸው ብዙ ነገሮች ስላሉ አሁን ላይ አንተን ማመን በጣም እየከበደኝና እያስቸገረኝ ያለው ነገር ነው። አንተ እዚህ መተህ ብታስረዳኝ ምንም ብትለኝ ምናልባት አንተ የጉዳዩ ባለቤት ስለሆንኩ አንተ አላመንከኝ ምን የሚፈጠር ነገር የለም፣ ምን የሚቀየርም ነገር የለም። ገብቷል? የጉዳዩ ባለቤት እነ ኤፍሬም እና እነ ሩታ ናቸው። እነሱም ደግሞ ከኔ በላይ ልታውቃቸው አችልም። ምክንያቱም በአብርሃም ጉዳይ ነው እኔን ያስቀየምኳቸው ብያለሁ። አሁንም ደግሜ በስትክክል ስማኝ። አብርሃም ደስተኛ የሚሆንበት ከሆነ ለምን ከማንኛውም ሰው ጋር ሆነም አይመለከተኝም። ስለዚህ አንተ አመንከኝ አላመንከኝ ምን የሚመጣ ነገር የለም። እኔም ደግሞ የፈለኩት ነገር አብርሃም ደስተኛ ሆኖ እንዲቀጥል እንጂ ምንም ነገር አይደለም። በቃ ከኤፍሬምም ጋር ከሩታም ጋር ምንም ችግር የለብኝም። የተጣላሁትም በአብርሃም ጉዳይ እንጂ በራሴ ጉዳይ ከማንም ጋር አልተጣላም። ስለዚህ ማወቅ ያለብኝ ምናምን ምንድነው የማውቀው መርጦ ከዚህ በፊት እኮ አብርሽ ከሩታ ጋር ደስተኛ ነኝ ከሩታ ጋር መሆን ፈልጋለሁ ሲል ያዙኝ ልቀቁኝ ያላችሁት በደስታው አልደሰትም ብላችሁ ከኤርሜላ ጋር እንዲሆን በግድ እያደረጋችሁት የነበራችሁት እናንተ ናችሁ። ዛሬ ላይ ግን በአንዴ የአብርሽ ደስታ ነው የሚያስፈልገኝ፣ ከሩታ ጋር መሆን ከፈለገ ምርጫውን አከብርለታለሁ ያስደስተኛል ማለት ነው። አሁንም ከፈለገ ከኤርሜላ ጋር መሆን ይችላል፣ ደስ ነው የሚለኝ። ምክንያቱም እኔ አሁን ከመሀል ቤት መውጣት ነው የምፈልገው። መሀል ቤት ገብቼ እኔ ማበጣበጥ ነው እየመሰለኛል። ገብቷል? ብዙ ሰው እንደዛ እየተረዳ ስለሆነ ማለት ነው። ደስተኛ የሚሆንበት ቦታ ደስተኛ ይሁን። እኔ በግድ ከአንድ ሰው ጋር ሁን ምናምን አለው። አሁንም ከኤርሜላ ጋር ደስተኛ ሆናለሁ ካለ ከኤርሜላ ጋር ይደሰት። ምክንያቱም ብዙ ጊዜ አይቼዋለሁ ከኤርሜላ ደስተኛ እንደሆነ፣ ሩታ ጋር ብዙ ነገር እያሳለፈ እየመጣ እንደሆነ ብዙ ነገር አይቻለሁ። አሁን ግን ደስታው ያለበት ቦታ ከልጁና ከሚስቴ መርጫለሁ ካለ እኔ በግድ የሚይዘው ነገር የለም። ግን ደግሞ እንደ ጓደኛ እኔ ደስተኛ የሚሆንበት ቦታ እኔ አውቃለሁ። ግን ደግሞ አሁን ለሱ ልተውለት። ስለዚህ ዋናው አሁንም እኮ ከሩታ ጋር መሆኑ ደስታ እንደማይሰጠው እየተናገርኩ ነው። ገብቷል? እሱ ስለፈለገ እሱ ሩታን መርጫለሁ ስላለ እንጂ አሁንም ምርጫው ትክክል እንዳልሆነ ስሜትን እየገለጽክ ነው፣ እያንጸባረክ ነው። ምርጫው ትክክል ሳይሆን ምርጫው ለራስ ነው። እኔ አንተ ቢኒያም የሆነ ሰው መርጠ ልከራከር አልችልም። አሁን እኮ ቅድም እያልክ ነው ደስታው ማን ጋር እንደሆነ አውቃለሁ፣ ግን ምርጫውን አከብርለታለሁ እያልክ እሱ ራሱ ያውቃል አሁን ላይ ያለበት ነገር ምን እንደሆነ ባላቅም፣ ግን ደግሞ ደስተኛ የሚሆንበት ቦታ ብቻ እንዲቀጥል ነው ፈልገው፣ ሌላ ነገር አይደለም። እኔ መሀል ቤት ገብቼ ከሰው ላጣላ አልፈልግም፣ ከማን ላጣላ። ኤርሜላ መጣ ማንም ያልሰጠውን ሰላም አግኝቷል፣ ግን ደግሞ አሁን ከሩታ ጋር መሆን ፈልጓል። ከሩታና ከኤፍሬም ደግሞ የተጣላሁት በአብርሃም ጉዳይ ነው። በአብርሃም ጉዳይ ስለተጣላው እኔ እነሱን ይቅርታ መጠየቅ ስለነበረብኝ ይቅርታ ጠየቅኩ። ስለዚህ እኔም የራሴ ህይወት አለኝ፣ እኔ የምመራው የራሴ ህይወት ብዙ ነገሮች አሉ። ስለዚህ እንደ ጓደኛ ብዙ ነገር ተቆርቆሬለት አድርጌለታለሁ። አሁንም ደግሞ የሚፈልገውን ነገር የሚደሰትበትም ቦታ መሆን የሚፈልግበትም ቦታ እንዲሆን ስለምፈልግ ችግር የለውም ፍቃደኛ ነኝ እና ስለዚህ አንተ አቤል አሁንም አላመንኩም የሩታንና የኤፍሬም የአብርሃም ሰላም ምናምን ልበጠብጥ ምናምን የምትለኝ እሱ ባለቤቶቹ ይናገሩ። እኔ እነሱን ሰላም በጠበጥኩ አልበጠበጥኩ ምንም ያገኘው ነገር የለም፣ ምንም የሚፈጠርም ነገር የለም። አቤል አንተ የአብርሃም ደስታ ከመፈለግ ብዙ ነገሮችም ከዚህ በፊት አበላሽታል። አብርሽ የሚጠቅመውና የሚጎዳውን ነገር በጣም የሚያውቅ ልጅ ነበር። ግን ደግሞ በህይወታችሁ ገብታችሁ እኔ ነኝ ማቀል እኔ ነኝ ወስንል ብላችሁት እስከዚህም እንዲደርስ ያደረጋችሁት እናንተ ናችሁ። እኔ ባንተ ህይወት እንደዚህ ባዝ እንዲኑን ማቀልህ ብለህ አንተ እንደዚህ ተናለህ። ከዚህ በፊት እኔ ላንተ እየነገርኩ እኔ አልሆነም። አብርሃም ግን ሆኖላችኋል እኮ ነው። እኔ እንደ አብርሃም ምናልባት ላልሸወድ ይችላል። አብርሃም ካንተ በላይ አስተዋይና ትልቅ ሰው ነው። ምን ማድረግ እንዳለበት ምናምን ጠንቅቆ የሚያውቅ ሰው ነው። በማንም ሰው እንኳን በእኛ በቤተሰቦቹ በእናት በአባቱ
በእህቱ በወንድሙ የሚመራ ሰው አይደለም። እንኳን እኛ ከሩቅ የመጣን ጓደኞቹ ነው። እኔ ሳቀው እንደዛ ነበር፣ ግን እናንተ ምን እንዳደረጋችሁት አላውቅም። ከዛ በፊትም ምን መክራችሁት ይሁን አላውቅም። ገብቷል። እኔ ልጨቃጨቅም አይደለም በምንም ተአምር አንተ የምትታመን ሰው ስላልሆንክ ሩታ ያኔ የጎዳትን ጉዳት ዛሬ መልሰ በይቅርታ ሰበብ እንድትጎዳት ስለማልፈልግ ሩታ ጋር እንድትደርስ አልፈልግም። አብርሽና ሩታ ታርቀው ልጆቻቸውን በፍቅር ሊያሳድጉ እንደሆነ ሁላችንም የምናውቀው ነገር ነው። ዛሬ መተ እንደ አዲስ ይቅርታ በሚል ሰበብ አሁንም ወደ ህይወታቸው ገብተ እንድትረብሽ በምንም አጋጣሚ አልፈልግም። በቃ ይቅርታ ከጠየቅ ሩታ ጋር አትድረስ፣ አብርሽ ጋር አትድረስ። ገብቷል። ይሰለ እኔም አልደርስም። ገብቷል። እነሱ መኖር ካለባቸው ሁለቱ ይኖሩ። እስከዛሬ አንተና ሌሎች የራስህን ህይወት ኖረሃል። እኔ ለኔ አትነግረኝም የራስህን ህይወት ልኖር አልኖር የሚመስለው ቀድመህ የራስህን ህይወት መኖር አለ። አንተ አትኖርልኝም እኮ የራስህ ህይወት ራስህን እየተጨነቀ ነው። እኔ ግን አሁን ስለ ራሴ ህይወት እየኖርኩ ነው። እኔ በአብርሃም ጉዳይ ያስከፋዋቸው ሰዎችን ነው ይቅርታ የጠየቁት እንጂ አሁንም ልክ ሆነው ምናምን አይደለም። እኔ አንተን ጠንቀቀኝ ስለማውቅ ነው። ይኸውልህ ልንገርህ፣ አንተ ከሰው ህይወት ወጣ ታቅመን አቤል ደግሞ ስነግር ማለት ነው። አንተ አመንከኝ አላመንከኝ ምን የሚፈጠር ነገር የለም። አሁንም ካንተ ጋር መጥቼ የምከራከርበት ጊዜ የለኝም። አሁንም ስለ ሰው ልታወራኝ አንተ ከሰው ህይወት ወጣ ታቅም እኮ እያልኩ ነው። አቤል ለማንኛውም የራስህን ህይወት ኑር። እኔ የራሴ ህይወት እየኖርኩ ነው። አንተ ግን አብርሃም፣ ሩታ፣ ኤፍሬም እያልካት ነው። አንተ ከሰው ህይወት ወጣ ታቅም አቤል እያልኩ እኮ ነው። የራሴን ህይወት ነው ምኖረው እያለ ነው። ግን ደግሞ አይደለም እስከዛሬ የምናውቀው አቤል በራሱ ህይወት መጥቶ አያውቅም የሰው ህይወት ላይ ከመረበሽ ከመበጥበጥ ውጪ። ብቻ ግን አሁንም አቤልን ማምንበት ምንም ምክንያት የለም። ሩታ ጋር የመጣው የምር ይቅርታን ለመጠየቅ ፈልጎ ሳይሆን ለሩታ አስቦ ሳይሆን አሁንም የሆነ ነገር ለመረበሽና ሩታን ለመጉዳት እንደሆነ ሁላችንም የምናውቀው ነገር ነው። ኤርሜላን እዛ ባዶ መሬት ላይ ጥሎ አብርሽና ሩታ አንድ ላይ እንዲሆኑ ይፈልጋል አቤል ማለት ይሄ ማናችንም ግልጽ የሆነ ነገር ነው። ለምትሉ ለኤርሜላ ብዙ መስዋዕትነት የከፈለ ልጅ አብርሽና ኤርሜላ እንዲሆኑ ቀለበት እንዲያስሩ ብዙ ያደረገ ልጅ ዛሬ ባንዴ መጥቶ ምርጫውን አከብርለታለሁ ከሩታም ጋር ከሆነ ደስተኛ ነኝ ኤርሜላም ብሎ እኔ እንጃ ብቻ አሁንም ሩታ እንድትጠነቀቅ ነው የምፈልገው። ኤፍሬምንም ቢሆን አቤል ማመን እንደሌለባቸው ትልቅ ሴራና ትልቅ ነገር ከጀርባ ታስቦ እንደተመጣ እየተሰማኝ ነው። ስለዚህ አሁንም አቤል ምን አስቦ እንደሆነ ማውቀው ነገር ይሆናል። የጊዜ ጉዳይ የጊዜ ሂደት እንጂ እያንዳንዱ ነገር ብደርስበት እያንዳንዱን ነገር ማውቀው ይሆናል። እስከዛ ግን በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እናንተም የተሰማችሁን ስሜት በኮሜንት ገለጹልኝ። በጣም ወዳችኋለሁ። አመሰግናለሁ።